ዋልያ 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 ዋልያው ብቁ እንዲታይ ሰንደቁ ወኔ ታጠቁ አዲሱ ገበያ ቶታል ነው የተወለድኩት። እግር ኳስ ተጫዋች ባልሆን ኖሮ እጣ ፈንታዬ ሹፌር ወይ መሰደድ ነበር። ኢትዮጵያ ውስጥ እግር ኳስ ስራዬ እንጀራ ይሆናል ብለ ኳስ ጨዋታ አትጀምርም። ገና ከልጅነቴ ኳስ ተጫዋች ለመሆን አስቤ ነው እግር ኳስ ተጫዋች የሆንኩት የሚል ካለ ውሸቱን ነው። የት በተዘረጋ ሲስተም ውስጥ ነው ኢትዮጵያ ውስጥ ኳስ ተጫዋች ሆናለሁ ብለ ከልጅነት የምትነሳው? በቃ እንደማንኛውም ሰው በድህነት ሜዳ ለሜዳ ባገኘው ጨርቅ ኳስ ሁሉ ለስሜት ትጫወታለ፣ አፈር ልሰት አድጋለ፣ በኳስ በነጻነት ትደሰታለ። የድል መስመር ከቀና ወደ ክለብ ታቀናለ። ጠንክረ ከያስከው በዲሲፕሊን ከታገስክ እስከ ብሔራዊ ቡድን እስከ አፍሪካ ዋንጫ ትደርሳለ። ለረጅም ጊዜ ቢያንስ በሀገሪቱ ትልልቅ ክለቦችም ትጫወታለ። እንጀራህም እግር ኳስ ይሆናል። እናቴ በድህነት ዋጋ ከፍላን ያሳደገችኝ፣ አባቴም በተመሳሳይ ሚናው ታላቅ ነበር። ቤተሰቦቼ ተው ይሄ ቅር ይላላሉም። ብቻ ራሴን እንድችል፣ ማህበረሰቤን እንዳከብር፣ ሀገሬን እንደወድ፣ ባክኜ እንዳልቀር አባትና እናቴ በቻሉት ሁሉ አግዘውኛል። 20 ዓመት እግር ኳስን ተጫውቻለሁ። እኔ ብዙም አይናፋር አይደለሁም። መናገር ባለብኝ ቦታ እናገራለሁ። በባህሬ ግን ቁጥብ ነኝ። ይህ ማለት ግን ስሽኮረመም እውላለሁ ማለት አይደለም። ተከባብሮ መኖር ያስደስተኛል። 31 ዓመት ጠብቆ ወደ አፍሪካ ዋንጫው በተመለሰው ያ ታሪካዊ ቡድን ግን ታላቅ ሚና ነበረኝ። ያ ሀገርን አንድ ያደረገ የዋልያው ስብስብ ድንቅ ነበር። ምንጊዜም በኳስ ተጫዋችነት ታሪኬ የምኮራበት አጋጣሚ ነው። ቤኒንን ፖርትኖቫ ድረስ አቅንተን ጣል ነው። ኦምዱርማን ላይ ሱዳንን አሸነፍን፣ ጎል አገባው። አዲስ አበባ ላይ በዛ ታላቅ ቀን በመልሱ ጨዋታ ተጋደልን። ወደ አፍሪካ ዋንጫው ለመመለስ 2 ጎል ያስፈልገን ነበር። 0-0 ረፍት ወጣን። መልበሻ ክፍል ሰውነት ቢሻው እድል በዘመን ቀለም አንዴ ነው። ይህንን እድል ይህንን የወገናችንን ጉጉት ዛሬ በደስታ መቀየር ካልቻልን እመኑኝ ከሜዳው ሬሳችን ሊወጣ ይገባል። ያ ያበላን፣ ያ ያጠጣን፣ ያ ያስተማረን ወገናችንን ዛሬ እንኳን ከ31 ዓመታት በኋላ ወደ አፍሪካ ዋንጫው አሳልፈን ካልካስ ነው መቼ ልንክሰው ነው? ሰውነት ተናግሮ ጨረሰ። በጩኸት በጋራ ትብብር በከፍተኛ ህብረት ወደ ሜዳው ዘለቅን። አደረግነው። አዳነ ሳላዲን ጎል፣ እንባ፣ ደስታ፣ እብደት፣ ታሪካችን ተቀየረ። ወደ አፍሪካ ዋንጫ ኢትዮጵያ ከ31 ዓመት በኋላ ቀናን። ሰውነት ቢሻውና ገብረመድህን ኃይሌን ካሰለጠኑኝ አደንቃለሁ። ሁለቱ በጣም ድንቅ ናቸው። ወደ ብራዚል የዓለም ዋንጫ ለማለፍ 180 ደቂቃ ቀርቶን በዛ የአዲስ አበባ ስቴዲየም የዓለም ዋንጫ የማጣሪያ ጨዋታ ከናይጄሪያ ከቼልሲው ቪክቶር ሞሰስ ጋር በነበረ የትንቅንቅ እንኳን ሜዳው ላይ ጠፍሬ ሰፍቼው እንዳጠፋሁት መውጣቴን አረሳም። ሰውነት ከጨዋታው በፊት ቪክቶር ሞሰስ የተባለ ሰውዬ ላይ ስዩም ተሳፍረህበት ዋላለኝ። አደረኩት። ጨዋታው እንዳለቀ ኮች ሰውነት ባርናቆት እየጨበጠኝ ቪክቶር ሞሰስ የታል ስዩም ተሰልፎ ነበር እንዲያለኝ። ተሳስቀን ተጨባብጠን ተቃቅፈን ወደ መልበሻው ክፍል ዘለቅን። በእኛ ዘመንም የነበሩት የኢትዮጵያ አሰልጣኞች ሲኒየሮቹ በጣም አብዛኞቹ ከጥቂቶቹ ውጪ ራሳቸው መጀመሪያ አሰልጣኝ ያስፈልጋቸዋል። እንደው በዘፈቀደ ነው ሁሉን ነገር የሚያሰሩት። ቋንቋ ብዙ ጊዜ በብዙ የአፍሪካ ዋንጫ የማጣሪያ ጨዋታዎች በብዙ ኢንተርናሽናል መድረኮች ከዳኞች ፊት አይን አፋር አድርጎን ያውቃል። የኢትዮጵያ እግር ኳስ ከፋይ ነው። እግር ኳሱ ላይ ገንዘብ አለ፣ ደጋፊም አለ። መንግስት ኢንቨስትመንቱ ብዙ ነው። በኢትዮጵያም እግር ኳስ ሆነ በስፖርታችን ግን ያለውን ፖቴንሻል አዘምኖ ወደፊት የሚያራምድ ቅኝት የለንም። መደናዘዝ እልፍ ነው። በሐሜትና ሉባልታ መጠላለፍ የጎመራ ነው። የአርሰናል ደጋፊ ነኝ። የሆላንድ እግር ኳስና የክላይቨርት አድናቂ ነኝ። አርሰናል ደግሞ በዚህ ከፍታ በመገኘቱ ደስተኛ ነኝ። ዘንድሮ ለዓመታት የተናፈቀው ዋንጫ ወደ መድፉ መንደር እንደሚመለስ እርግጠኛ ነኝ። ስዩም ተስፋዬ አመለሸጋው ዝምተኛው የቀድሞ የዋልያ ታሪካዊ ቀይ መስመር ኮከብ ከአዲሱ ገበያ እስከ አፍሪካ ዋንጫ ስፖርትን ከመጽሐፍ በትሪቡን Passionate about their team.
አዲሱ ገበያ ቶታል ነው የተወለድኩት። እግር ኳስ ተጫዋች ባልሆን ኖሮ እጣ ፈንታዬ ሹፌር ወይ መሰደድ ነበር። ኢትዮጵያ ውስጥ እግር ኳስ ስራዬ እንጀራዬ ይሆናል ብለ ኳስ ጨዋታ አትጀምርም። ገና ከልጅነቴ ኳስ ተጫዋች ለመሆን አስቤ ነው እግር ኳስ ተጫዋች የሆንኩት የሚል ካለ ውሸቱን ነው። የት በተዘረጋ ሲስተም ውስጥ ነው ኢትዮጵያ ውስጥ ኳስ ተጫዋች ሆናለሁ ብለ ከልጅነት የምትነሳው? በቃ እንደ ማንኛውም ሰው በድህነት ሜዳ ለሜዳ ባገኘው ጨርቅ ኳስ ሁሉ ለስሜት ትጫወታለ። አፈር ልሰት ታድጋለ። በኳስ በነጻነት ትደሰታለ። የድል መስመር ከቀና ወደ ክለብ ታቀናለ። ጠንክረ ከያዝከው በዲሲፕሊን ከታገዝክ እስከ ብሔራዊ ቡድን እስከ አፍሪካ ዋንጫ ትደርሳለ። ለረጅም ጊዜ ቢያንስ በሀገሪቱ ትልልቅ ክለቦችም ትጫወታለ። እንጀራህም እግር ኳስ ይሆናል። እናቴ በድህነት ዋጋ ከፍላን ያሳደገችኝ። አባቴም በተመሳሳይ ሚናው ታላቅ ነበር። ቤተሰቦቼ ተው ይሄ ቅር ይላላሉም። ብቻ ራሴን እንድችል ማህበረሰቤን እንዳከብር ሀገሬን እንደወድ ባክኜ እንዳልቀር አባትና እናቴ በቻሉት ሁሉ አግዘውኛል። ኳስ በክለብ ስሞክር አጥቂ ነበርኩ። ስመለመል አማካይ ሆንኩ። በጣም የተሳካልኝ ግን በቀይ መስመር ኮሪደር የተመላላሽ ተከላካይነት ቦታ ላይ ነው። ስዩም ተስፋዬ የሚታወቀው በዚህ ሚና ነው። እንደ ካፉና ዳንኤል ቬስ አይነት ባሉ ሚናዎች እስከ አፍሪካ ዋንጫው በዋሊያው በኢትዮጵያ ብሔራዊ ቡድን ውጤታማ ሆኛለሁ። በኢትዮጵያ እግር ኳስ ከዋሊያው ጋር ያ በሰውነት ቢሻው ወርቃማ ቡድን የነበረን ጊዜ በፍጹም ሊረሳ አይችልም። በደደቢት በመቀለ ሰባ እንደርታ የነበረኝ ውጤታማ ጊዜም ድንቅ ነው። 1994 በዩኒቲ ጀምሬ ቡና ቤት 2014 ላይ ጫማዬን ሰቅያለሁ። 20 ዓመት እግር ኳስን ተጫውቻለሁ። እኔ ብዙም አይናፋር አይደለሁም። መናገር ባለብኝ ቦታ እናገራለሁ። በባህሬ ግን ቁጥብ ነኝ። ይህ ማለት ግን ስሽኮረመም እውላለሁ ማለት አይደለም። ተከባብሮ መኖር ያስደስተኛል። እኔ በሁሉም የዕድሜ ካታጎሪ በሚገኙ ብሔራዊ ቡድኖች አሳልፌያለሁ። 31 ዓመት ጠብቆ ወደ አፍሪካ ዋንጫው በተመለሰው ያ ታሪካዊ ቡድን ግን ታላቅ ሚና ነበረኝ። ያ ሀገርን አንድ ያደረገ የዋሊያው ስብስብ ድንቅ ነበር። ምንጊዜም በኳስ ተጫዋችነት ታሪኬ የምኮራበት አጋጣሚ ነው። ኳስ ተጫዋችነቴ በሕይወት ዘመኔ ምንም አላሳጣኝ የምምለው ያንን ወርቃማ ጊዜ ሳስታውስ ነው። ድንቅ ስብስብ ነበረን። እንደ ቤተሰብ የምንተያይ የምንከባበር ጀማል፣ እኔ ደጉ፣ አይናለም አበባው፣ አስራት አዲስ፣ ምን ያህል አዳነሽ መልስ፣ ጌታነህ ሳላዲን፣ ባይሉ አሰፋቱ፣ ሳሉላ ፋዲጋ፣ ቢያድግልሽ ሲሳይ ከሰውነት ቢሻው አባታችን ጋር ድንቅ ጊዜ ነበረን። ታሪክ ሰራን። ቤኒንን ፖርቶኖቫ ድረስ አቅንተን ጣል ነው። ኦምዱርማን ላይ ሱዳንን አሸነፍን። ጎል አገባው። አዲስ አበባ ላይ በዛ ታላቅ ቀን በመልሱ ጨዋታ ተጋደልን። ውጭ ውሎ ውጭ አድሮ 90 ደቂቃ ቆሞ በስቴዲየም ባለበት ስፍራ ሁሉን ያለውን ነገር ይዞ የደገፈንን ሕዝባችንን አስፈነጠዝን። ወደ አፍሪካ ዋንጫው ለመመለስ 2 ጎል ያስፈልገን ነበር። 0-0 ረፍት ወጣን። መልበሻ ክፍል ሰውነት ቢሻው እድል በዘመን ቀለም አንዴ ነው። ይህንን እድል ይህንን የወገናችንን ጉጉት ዛሬ በደስታ መቀየር ካልቻልን እመኑኝ ከሜዳው ሬሳችን ሊወጣ ይገባል። 45 ደቂቃ አለን። ወይ ሞት ወይ ከፍታ። አሰልጣኝ ሰውነት ቢሻው በጩኸት እየተናገረ ነው። ሁላችንም በጸጥታ እየሰማነው ነው። አትነሳም ወይ? ይሄ ባንዲራ ያንተ አይደለም ወይ ብሎ የዘመረን በኳስ ስሜት የተቃጠለን ያንን ልዩ ደጋፊያችንን በሕይወት ዘመናችን በእግር ኳስ በሙያችን በመከራ አንዴ ባገኘነው ታላቅ ዕድል ካልካስ ነው መቼ ልንክሰው ነው? ኢትዮጵያ ኳስ ወዳድ ሕዝባችን በዕድሜ ዘመናችን እንደ ዛሬ ጠብቆን አያውቅም። ያ ያበላን፣ ያ ያጠጣን፣ ያ ያስተማረን ወገናችንን ዛሬ እንኳን ከ31 ዓመታት በኋላ ወደ አፍሪካ ዋንጫው አሳልፈን ካልካስ ነው መቼ ልንክሰው ነው? ሰውነት ተናግሮ ጨረሰ። በጩኸት በጋራ ትብብር በከፍተኛ ህብረት ወደ ሜዳው ዘለቅን። አደረግነው። አዳነ ሳላዲን ጎል፣ እንባ፣ ደስታ፣ እብደት፣ ታሪካችን ተቀየረ። ወደ አፍሪካ ዋንጫ ኢትዮጵያ ከ31 ዓመት በኋላ ቀናን። ሻምፒዮና ዛምቢያን ገተርን። ከቡርኪና ፋሶ ናይጄሪያ የምንችለውን ሁሉ አደረግን። በዓለም ዋንጫ ማጣሪያም እነ ደቡብ አፍሪካን ጣልን። ያውም ነጥብ ተቀንሶብን ቶፕ 10 ገባን። ከብራዚል 2014 የዓለም ዋንጫ 180 ደቂቃ ብቻ ቀረን። ከአዲስ አበባ እስከ ካላባር ከነጆኖቢ ሚኬል ቪክቶር ሞሶስ ተፋጠጥን። በቻንም በአፍሪካ ዋንጫው በታሪክ ለመጀመሪያ ጊዜ ሩዋንዳን ጥለን አለፍን። ይህ በ3 ዓመት የተፈጸመው ድንቁ ታሪካችን ነው። በአሰልጣኝ ሰውነት ቢሻው የመጣ ግን ምን ያደርጋል፣ ያንን ድንቅ ቡድን አዋክበው አፈረሱት።
እኔ እስካሁን የማይገባኝ ያንን ስብስብ ለመበተን የነበረው ጥድፊያ ነው። ስዩም ተስፋዬ ይናገራል። በኢትዮጵያም ኳስ ሆነ በየዘርፉ ያለብን እርግማን ይመስለኛል። መጠላለፎች በጎ ነገሮችን ያለማስቀጠል አንደኛው የውድቀታችን ምክንያት ነው። 20 ዓመት ኳስ በተለያዩ ክለቦች ተጫውቻለሁ። እንደ ድል እንጀራዬ ሆኖ ለልጆች የሚነገር ታሪክ በጥረት ያለኝ ይመስለኛል። እኔ አባታችሁ ቢያንስ በአፍሪካ ዋንጫው ሀገሬን ወክዬ ተካፍያለሁ ምለው ይህ የኔና የዛ ድንቅ የዋሊያው ቡድን ጓደኞቼ ታሪክ ይመስለኛል። ምክንያቱም በየ2 ዓመቱ በአፍሪካ ዋንጫው የሚካፈል በዛ ከፍታ ባለም ዋንጫ ማጣሪያም ተጋጣሚዎቹ ላይ ድል የሚነሳ ብሔራዊ ቡድን በኢትዮጵያ ኳስ በየጊዜው ማየት ቅንጦት ስለሆነ እግር ኳስ የዛሬ ኑሬን ሰጥቶኛል። ሰውነት ቢሻውና ገብረመድህን ኃይሌን ካሰለጠኑኝ አደንቃለሁ። ሁለቱ በጣም ድንቅ ናቸው። በቀይ መስመር ኮሪደር እኔ ስዩም ተስፋዬን አስቸገረኝ የምለው ተጫዋች በተለይ በሀገር ቤት አላስታውስም። ወደ ብራዚል የዓለም ዋንጫ ለማለፍ 180 ደቂቃ ቀርቶን በዛ የአዲስ አበባ ስቴዲየም የዓለም ዋንጫ የማጣሪያ ጨዋታ ከናይጄሪያ ከቼልሲው ቪክቶር ሞሰስ ጋር በነበረ የትንቅንቅ እንኳን ሜዳው ላይ ጠፍሬ ሰፍቼው እንዳጠፋሁት መውጣቴን አረሳም። ሰውነት ከጨዋታው በፊት ቪክቶር ሞሰስ የተባለ ሰውዬ ላይ ስዩም ተሳፍረህበት ዋላለኝ። አደረኩት። ጨዋታው እንዳለቀ ኮች ሰውነት ባርናቆት እየጨበጠኝ ቪክቶር ሞሰስ የታል ስዩም ተሰልፎ ነበር እንዲያለኝ። ተሳስቀን ተጨባብጠን ተቃቅፈን ወደ መልበሻው ክፍል ዘለቅን። በእኛና በነ ሞሰስ ያሉ ኮከቦች መካከል ያሉ ትልቅ ልዩነቶች እነርሱ እግር ኳስን ጀምረው ወደ ላይ ከሚመጡበት መንገድ አንስቶ ያላቸው ከፍ ያለ ልምድና አቅማቸውን ጠብቀው የሚጓዙበት ፋሲሊቲዎች ሰፊ መሆናቸው ነው። እግር ኳስ በኢትዮጵያ ገና ነው። እኛ ሀገር ሁሉ ነገር በአጋጣሚ ነው። እኛ በራሳችን ልፋት በጥቂት ሙያተኞች ጥረት አንድ የሆነ የሚታወስ ታሪክ እድል ፈጽመናል። ከፍ ያለ ሁሌም ህዝባችንን ሀገራችንን የሚመጥን ውጤት ከተፈለገ ግን በሌላው ዓለም በሚገኝበት ቅኝት መስራት ግድ ይለናል። ገንዘቡ፣ ሪሶርሱ፣ ሁሉ ነገር ሳያንሰን መባከናችን ሊቆጨን ይገባል። ስዩም ተስፋዬ ይቀጥላል። በእግር ኳስ እኔ ሕይወቴን እየመራው ጫማዬን ሰቅያለሁ። ትዳር ይዤ ልጆች አፍርቻለሁ። ዛሬ ሕፃናትን በተፈጠረው ዕድል ለማሰራት እየጣርኩ ነው። ግን እኔን ጨምሮ የኢትዮጵያ አሰልጣኞች በተለይ ታዳጊዎች ላይ የምንሰራ ብዙ መማር አለብን። በእኛ ዘመንም የነበሩት የኢትዮጵያ አሰልጣኞች ሲኒየሮቹ በጣም አብዛኞቹ ከጥቂቶቹ ውጪ ራሳቸው መጀመሪያ አሰልጣኝ ያስፈልጋቸዋል። እንደው በዘፈቀደ ነው ሁሉን ነገር የሚያሰሩት። ይሄ ልምድ ሕፃናት ላይ ገና የእግር ኳስ አሁን የጀመሩት ላይ በፍጹም መደገም የለበትም። በኢትዮጵያ ብሔራዊ ቡድን በጥረታችን ታሪክ የፈጸምን አሁን ጫማ የሰቀልን የቀድሞ የዋልያ ተጫዋቾችን በተለያዩ ስልጠናዎች ለማገዝ በተለይ የኢትዮጵያ እግር ኳስ ፌዴሬሽን እየፈጸመ ያለው ቀና ተግባርን አደንቃለሁ። እኛ ወትሮ ብዙ ዕድል አልነበረንም። አሁን ግን በተለየ ሁኔታ ነገሮችን ከካፍ በመነጋገር ፌዴሬሽኑ እያመቻቸ ትልልቅ የስልጠና ልምዶችን እንድንቀስም በተለይ በፕሬዝዳንቱ አቶ ኢሳያስ ጅራና ዋና ጸሐፊው አቶ ባህሩ ጥላውን የተለየ ኮሚትመንት ማግኘታችን ለእኛ ታላቅ ዕድል በአግባቡ የምንጠቀምበት ከሆነ ፈጥሮልናል። ለዚህ ምስጋና ይገባቸዋል። በእግር ኳስ ሕይወቴ የሚቆጨኝ ነገር ብዙ የለም። ምናልባት ወጥቼ ባለመጫወቴ እጸጸት ይሆናል። አንዳንድ ጊዜ ግን ሳስበው እድሉ መጥቶ ደርሶ ከመመለስ እዚሁ በነበረኝ 20 ዓመት የዘለቀ ውጤታማ ጉዞ ደሰታለሁ። ቋንቋ ሁልጊዜም የኛ የኢትዮጵያውያን ተጫዋቾች ፈተና ነው። ከቋንቋ ውጭም ከሂደቶች ጋር በፍጥነት የመላመድ ታታሪነቱም የለንም። ቋንቋን ካነሳን ግን ስንት ጊዜ በምልክት ሜዳ ላይ ተግባብተን እናውቃለን መሰለ። ያው ቋንቋ ለመግባባት የተለያዩ እድሎችን ለማግኘት አስፈላጊ ነበር። እኛ ግን ኳሱን ይዘን የመማር ነገሩን ለቀቅ በማድረጋችን ተጎርተናል። በብሔራዊ ቡድን እኔ ከዩ17 ጀምሮ በሁሉም ካታጎሪዎች በነበረኝ አድቬንቸር እስከ ታላቁ የአፍሪካ ዋንጫ ስንደርስም አንዳንዴ በጨዋታ መካከል ዳኛው ያናድድህና በከፍተኛ ቁጣ የራስህን ቋንቋ ፈጥረህ አማርኛ ከእንግሊዝኛ ቀላቅለህ ልታወራ ትችላለህ። አንተ በሞቀ ስሜት ውስጥ ሆነ ዳኛው ላይ ስትጮህ ጓደኞች መጥተው አይሰምሃም እኮ በአማርኛ ነው እያወራሁ ያለኸው አረጋጋው እንጂ ሲሉ ትቀዛቀዛለህ። ጓደኛህን በፍጥነት እሺ አንተ ንገረው በእንግሊዝኛ ብለህ ስትጠይቀው ሜዳው ላይ ካጠገብህ የቆሙ ጓደኞቹ ሁሉ ጥለው ነው የሚጠፉት። ቋንቋ ብዙ ጊዜ በብዙ የአፍሪካ ዋንጫ የማጣሪያ ጨዋታዎች በብዙ ኢንተርናሽናል መድረኮች ከዳኞች ፊት አይን አፋር አድርጎን ያውቃል።
አይረሴው የዋልያው የቀይ መስመር ኮሪደር ኮከብ ስዩም ተስፋዬ ይቀጥላል። የኢትዮጵያ እግር ኳስ ከፋይ ነው። እግር ኳሱ ላይ ገንዘብ አለ፣ ደጋፊም አለ። መንግስት ኢንቨስትመንቱ ብዙ ነው። እግር ኳሱ ላይ በጣም የተወሰኑ አቅም ያላቸው ሙያተኞችም አሉ። ቀናነትን የተላበሱ የስፖርት አመራሮችም አሉት። በእውቀት ከፍ ባለ ኳሊቲም የሚሰሩ የሀገራቸውን ኳስ ስፖርት እንዲያድግ የሚተጉ በጣም በጣት የሚቆጠሩ የሚዲያ ሰዎችም ስፖርታችን አለው፣ ግን በጣም ጥቂት ናቸው። በኢትዮጵያም እግር ኳስ ሆነ በስፖርታችን ግን ያለውን ፖቴንሻል አዘምኖ ወደፊት የሚያራምድ ቅኝት የለንም። መደናዘዝ እልፍ ነው። በሐሜትና ሉባልታ መጠላለፍ የጎመራ ነው። ስፖርት ላይ ያሉ ጥቂት እውቀቶች በብዙ ያለማወቆች ጥቅመኝነትና ዘረኝነትም የተበላሸ ነው። ይህ የዓመታት ችግሮቻችን ቁልፍ መሰረትም ይመስለኛል። ስፖርት እግር ኳስ በነጻነት ተስጦ ላይ ቤዛ አድርገህ በዘመናዊ አደረጃጀት የምትሰራው ታላቅ ሀብት ነው። ይህንን ቢያንስ ከቅርብ ጊዜ ወዲህ መንግስት በፈጠራቸው ምቹ ሜዳዎች ላይ ከነፈተናው ህፃናትን የእግር ኳስ ሀሁ ለማሰራት አሁን እየተጋን እንገኛለን። ይሄ ጅምር በብዙ ፋሲሊቲዎች ሊታገዝ ሊበረታታ የሚገባው ፕሮሰስ ነው። ስዩም ተስፋዬ መነሻውን ከአዲሱ ገበያ ያደረገው የቀድሞ የዋልያ ባለ ታሪክ ኮከብ ይናገራል። የአርሰናል ደጋፊ ነኝ። የሆላንድ እግር ኳስና የክላይቨርት አድናቂ ነኝ። አርሰናል ደግሞ በዚህ ከፍታ በመገኘቱ ደስተኛ ነኝ። ዘንድሮ ለዓመታት የተናፈቀው ዋንጫ ወደ መድፉ መንደር እንደሚመለስ እርግጠኛ ነኝ። እግር ኳስ ድንበር ተሻጋሪ ነው። የሁሉም የምድራችን ፍጡር ታላቁ መዝናኛ። ዓለም ከደረሰበት ከፍታ የመገኘት ቁጭቱ ኖሮን ከተጠቀምንበት በኢትዮጵያ ውስጥም ሰፊ ታለንቱ አለ። እናም ለውጥ ከፈለግን ስፖርት በደረሰበት የዓለማችን ከፍታ ተቃይቶ መትጋት ግድ ይለናል። ስዩም ተስፋዬ አመለሸጋው ዝምተኛው የቀድሞ የዋልያ ታሪካዊ ቀይ መስመር ኮከብ ከአዲሱ ገበያ እስከ አፍሪካ ዋንጫ ስፖርትን ከመጽሐፍ በትሪቡን